እምቧለሌ በየሻ ሐሳብ አበራ። የመጨረሻው ክፍል የመሃል መንገደኞች ወዳጅና ወዳጅ ተካረው ተጣሉ። ስሸመግላቸው ቃሌን አልሰማሉ። ፊት ሳዞርባቸው በጣም ተቆጥቼ የአብሮነት የአንድነት ፍቅራቸውን ሽቼ ወዲያው ተስማሙና በአንድ ላይ ሁለቱ በፍቅር ወደቁ በኔ ሊዶልቱ። ፖለቲካው ከኢኮኖሚው ቃል ተውሶ የዜሮ ድምር የፖለቲካ ጨዋታ ይባላል። ይህ ጨዋታ በገና በቡሄ በጥምቀት በሰርግና በልደት በአረፋና በመውሊድ በደስታ ሁሉ የምትጫወተው የዓመት በዓል ጨዋታ አይምሰልህ። ነገሩ አንተ ቤተ እግዚአብሔር ነው። ዘመድ ቢረዳዳ ችግርም አይጎዳ። ፍቅር ካለ አንድ ባቄላ ለሁለት ተቆርጥሞ ይታደላል እያልህ ያደግ ቸር ትሆናለህ። አሁን የማወራ ስለዚህ በጋርዮሽ ኑሮን ስለመደጎም ስሌት አይደለም። ከዚህ መልካም ከሆነ ባህል በስተጀርባ ስላለው ሌላ ጨዋታ እንጂ። ሁለት ተመሳሳይ መጠን ያላቸው ሐሳቦች በተቃራኒ አቅጣጫ አጸግብሮት ሲፈጥሩ የድምራቸው ውጤት ዜሮ ይሆናል። ፊዚክስ፣ ኬሚስትሪ፣ ሂሳብ ምናምን ሲነሳ ላብላብ የሚል ሰው ከሆነ ይቅርታ። አጸግብሮት ወይም ሪያክሽን፣ ሰበቃ ወይም ፍሪክሽን የሚሉት ቃላት አማርኛ ለእንግሊዘኛ ስልጣኑን ሳይሰጥ የነበሩ የሳይንስ ቃላት ናቸው። አማርኛ እንደ ኔልሰን ማንዴላ ስልጣኑን ለእንግሊዘኛ ያልተቃወመ የተለቀቀ ነው። በኢኮኖሚ ቋንቋ ሁለት እያተረፍ ሁለት ስትከስር ጨዋታው የዜሮ ድምር የኢኮኖሚ ጨዋታ ይሆናል። በሂሳብ ፖዘቲቭ 2 ሲደመር ኔጌቲቭ 2 ዜሮ ነው። ይህንን ጨዋታ በእኛ ሀገር አፍርሶ የመገንባት ጨዋታ ልንለው እንችላለን። አያድርግብህና የመጀመሪያ ሚስትህን ፈተህ ሁለተኛ ሚስትህን ብታገባ የሁለተኛ ሚስትህ ምና የመጀመሪያ ሚስትህ የሰራችውን መደብ አፈራርሳ እንደገና በእርሷ ልክ ሰርታ መኖር ይሆናል። አፍርሶ መስራት ክፉ ልማድ ሆኖብናል። ይህ አፍርሶ መስራት በፖለቲካው ግን ይብሳል። ዳግማዊ ምኒልክና ቀዳማዊ ኃይለ ሥላሴ በተወሰነ ደረጃ በጉዟቸው ተደጋጋፊዎች ነበሩ። ዳግማዊ ምኒልክ የጀመሩትን ቀዳማዊ ኃይለ ሥላሴ ያስቀጥለውታል። ዳግማዊ ቴዎድሮስ አስበው የጀመሩትን እምዬ ምኒልክ አገባደውታል። ዳግማዊ ምኒልክ የዳግማዊ ቴዎድሮስ የህልም ትከሻ ነበሩ። እሽኮሽኮ ብለው የአንድነት ህልሙን ፈተውታል። ለሺህ ዘመናት ተናግሶ የቆየው ዘውዳዊ ስርዓት በወታደራዊ ደርግ ሲተካ የደርግ ስራ ወደ ኋላ እየተጎተተ የጃንሆይን ዱካ ማጥፋት ዘወትሩ ሆነ። በዘመናት ሂደት የተሰራውን የዘውዳዊውን አሻራ ወደ ኋላ ተመልሶ ሲያጠፋ ሳይነጋ መሸበት። ደርግ የብሔር ጥያቄን አጥፎ የኢትዮጵያዊነትን ካርድ መዞ የፖለቲካ ጨዋታውን ተያያዘው። ከብሔር ይልቅ ለመደብ ተጨቋኞች ተቆጨ። በመሆኑም የባላባቱን ስርዓት ለመፈረካከስ የኢትዮጵያን መልክ ሁሉ በራሱ ቀለም ለማስዋብ ሞከረ። የግዟ ፊደል ንጉሱ ሰሳት ቀር እንዳትጠራ ፈለገ። የንጉሱ ስያሜዎች ሁሉ እንዲቀየሩ አወጀ። የቆየ የኢትዮጵያ ታሪክ ከነገስታቱ ይልቅ ለጭቁን መደቡ እንዲያደላ ሻተ። የጃንሆይ ክብረ ነገስት፣ የጃንሆይ ህገ መንግስት፣ ሰንደቅ ዓላማ በሙሉ ተሰረዘ። ሀገሪቱ ወደ ኋላ እየሄደች የቀደመ ታሪኳን ማጥፋት ስራዋ ሆነ። ደርግም የብሔር ጥያቄን በማዳፈኑ ጥያቄ ተነሳበት። ጥያቄውም ሽቅብ እንደተጣደ ውሃ ገነፈለ። በደርግ ጊዜ የሚነሱ ጥያቄዎችን ሁሉ አንግቦ የተነሳው ኢህአዴግ ከ17 ዓመት በኋላ በክፍተቱ ታኮ ደርግን ድል ነሳው። ኢህአዴግ ደግሞ ወደ ኋላ ተመልሶ የደርግን አሻራ አጥፍቶ ኢትዮጵያን በራሱ መልክ በብሔር ለማደራጀት ቆረጠ። ቀን ከሌት ስለ ቀደምት መሪዎች አይረበኝነት መንዛትን ስራው አድርጎ ቀጠለ። የደርግ ስያሜዎች፣ የደርግ ስራዎች፣ ስርዓተ ትምህርቱ ሳይቀር በኢህአዴገኛ ቀሚስ ልክ ተሰፋ። ኢትዮጵያ የምትባል ሀገር ቋሚ ቅርጽ የላትም። የየዘመኑን መሪዎቿን ትመስላለች። ከአፄ ምኒልክ እስከ ኢህአዴግ ከ6 የማያንሱ ሰንደቅ ዓላማዎችን በሕግ ቀያይራለች። 4 ያህል ሕገ መንግስቶችን አፍርሳ ሰርታለች። አሁንም በሰንደቅ ዓላማው ላይ ስምምነት የለም። ኢትዮጵያ የሚለው የሀገሪቱ ስያሜ ሳይቀር ጥያቄ ይነሳበታል። ኢትዮጵያ ብዙ ናት። ነገስታቱ የሰሯት ኢትዮጵያ፣ ደርግ ያበጃት ኢትዮጵያ፣ ኢህአዴግ የሳላት ኢትዮጵያ፣ ትውልዱ የተኛዋን ኢትዮጵያ መምረጥ እንዳለበት ውዥንብር ውስጥ ገብቷል። አንዱ ሲገፋ ሌላው ሲጎትት የኢትዮጵያ የፖለቲካ ጨዋታ ጥቅል ድማሬው ዜሮ ላይ ተቀምጧል። አሁንም በኢህአዴግ ስርዓት ብሔሮች ኢትዮጵያን በራሳቸው ታሪክና ባህል ልክ መሳል ይፈልጋሉ። አንዳንዱ ብሔር የትናንቷን ኢትዮጵያ ይናፍቃል።
ተቃዋሚ የሚባሉት ደግሞ የብሔር ፌዴራሊዝምን ያወግዛሉ። የዚህ ጨዋታ ድምር አንድ ወደፊት ተጉዞ አንድ ወደ ኋላ መመለስ በመሆኑ ድምሩ ዜሮ ነው። ጉዞም ሳይንቀሳቀሱ የመራመድ የእንቧለሌ ጨዋታ ነው። በእኛ ሀገር ነገንና ዛሬን የሚያገናኝ የመሃል መንገድ የለም። የመሃል መንገዱ ቀጭንና ወጀብ የሚበዛበት ነው። የመሃል መንገደኞች ጠርዝና ጠርዝ ላይ በቆሙ የማዕበል ዋናተኞች ይገፈተራሉ። በሩዋንዳ በሁቱና በቱትሲ ብሔሮች መሃል በ1994 በተነሳ የብሔር ግጭት በመቶ ቀናት ብቻ ከ1 ሚሊዮን በላይ ሩዋንዳውያን ተገዳደሉ። ከቱትሲ ጎሳዎች መካከል 70 ከመቶ በላዩ ተገደሉ። ከቱትሲ የተጋቡና በመሃሉ መንገድ የተራመዱ ለዘብተኛ ሁቶዎችም በሁቶዎች ከተገደሉት 10 ከመቶውን ይሸፍናሉ። በጥግ የተከለለ መንገደኛ የአጥፊ ወይም የጠፊነት መዳረሻው ክፍት ነው። በዚህ መንገድ የምስራቅ አፍሪካዋ ሩዋንዳ 40 ከመቶ የሚሆኑ ዜጎቿን በመቶ ቀናት ብቻ ቀብራለች፣ አሳዳለች፣ በሽተኛ አድርጋለች። በጫፈኛው መንገድ የሚጓዙ የሁቱ ብሔሮች በኤችአይቪ ተይዘው አልጋ ላይ ያሉት ሳይቀሩ ቱትሲዎችን የመድፈር ሚና ተሰጣቸው። ከ250 ሺህ በላይ ቱትሲዎች ተደፈሩ። ከደፈሩ በኋላ በብልታቸው እንጨት ይሰዳሉ። ቱትሲ ሀብታሞች ቶሎ እንዲገደሉ የጠመንጃ መግዣ ለሁቱ ገዳዮች ይከፍላሉ። ደሃ ቱትሲዎችን ለመግደል ሁቶዎች ጠመንጃ ላለማባከን በድንጋይና በዱላ እንደ እባብ ቀጥቅጠው ይገድሏቸው ነበር። በአግባቡ ያልተያዘ ብሔርተኝነት የተከበረውን የሰው ፍጥረት ወደ አውሬነት ይቀይረዋል። ተመሳሳይ ቋንቋ፣ ተመሳሳይ ሃይማኖት፣ ተመሳሳይ ባህል የነበራቸው ሁቱና ቱትሲ ቤልጅየም በቅኝ ግዛት ወቅት በሰጠቻቸው የብሔር መታወቂያ ብቻ ጎራ እየለዩ ተገዳደሉ። የሀገሪቱን 85 ከመቶ የሚሸፍኑት ሁቶዎች አናሳ ቱትሲዎች ከኢትዮጵያ የመጡ ወራሪዎች ናቸው እያሉ በሐሰት ትውልዳቸውን ቀረጹ። ከቱትሲዎች ጋር መጋባት፣ በንግድ መገናኘት በሁቶዎች መንደር ነውር ተደርጎ ተወገዘ። ውግዘቱን ማውሪያ አድርጓቸው ቱትሲዎችን እየገደሉ ወንዙ ወደ ሀገራቸው ኢትዮጵያ እንዲወስዳቸው ሬሳቸውን ወደ ወንዙ ይጥላሉ። በዚህ ሁኔታ በወቅቱ ሩዋንዳ ከነበራት 7.5 ሚሊዮን ሕዝብ መካከል ከ1 ሚሊዮን በላዩ ሞተባት። ከ2 ሚሊዮን በላይ ተሳደደ። ከ1.2 ሚሊዮን ቱትሲዎች መካከል 300 ሺዎች ብቻ በሕይወት ተረፉ፣ ሌሎች ተገደሉ። በሩዋንዳ የመሃል መንገድ መጥፋቱ የሀገሪቱን ጭንቅላት ቆርጧል። በእኛ የመሃል መንገዱ ለትራፊክ ዝግ ከሆነ ቆይቷል። የጃንሆይን ስርዓትና ደርግን በአማካኝ መዝኖ ሁለቱም መጥፎም ክፉም ሰርተዋል ብሎ የሚቆም የመሃል መንገደኛ የለም። ጃንሆይን ለመውደድ የግድ ደርግን መጥላት ነው። አፄ ዮሐንስን ለማድነቅ ዳግማዊ ምኒልክን ማውገዝ ነው። ኮሎኔል መንግስቱን ማውገዝ ጃንሆይን መውደድ ነው። መሃል መቆሚያው ጫፍና ጫፍ ባሉ ኃያላት ተጽዕኖ ስር ወድቋል። የመሃል መንገደኞች እስከሌሉ ድረስ ብሔራዊ አጀንዳና አንድነት አይፈጠርም። የመሃል መንገደኞች እስከሌሉ ድረስ የጨቋኝና የተጨቋኝ፣ የገዥና የተገዢ፣ የወራሪና የተወራሪ የታሪክ ትርክት በአንዲት ሉዓላዊት ሀገር መኖሩ ግድ ሆኗል። የዜሮ ድምር የፖለቲካ ጨዋታ በከተሞች እድገት ላይ ሁሉ ይስተዋላል። በደርግ ዘመን የለማች ከተማ በኢህአዴግ ትዳከማለች። በጃንሆይ የተመሰረተች ከተማ በደርግ ተገልብጣ ወድቃለች። በዚህ ምክንያት ታሪካዊ ከተማ በታሪካቸው ልክ ማደግ አልቻሉም። ሁሉም ስርዓቶች ሀገርን በራሳቸው ልክ ለመስራት ስለሚፈልጉ የቀደመ ስርዓት አሻራ ያለባቸው ከተሞችን በመርገጥ ሌላ አዲስ ከተማ ለመፍጠር ይሮራጣሉ። ይህም አንድ አፍርሶ ሌላ መስራት በመሆኑ የጨዋታው ውጤት ዜሮ ነው። በግለሰቦች ላይ ቢሆንም በቀደመው ስርዓት የተጠቀመ አሁን መጎዳት ግድ ይለዋል። የንጉሱ ዘመን ጀግና የደርግ ፈሪና ባንዳ ነው። የደርግ ሌባ የዛሬ ፍትህ አርቃቂ ዳኛ ነው። የዛሬው ቅዱስ ዳኛ ደግሞ የነገ የቀራኒዮ ጲላጦስ ሆኖ ይፈጠራል። የቧለሌ ድግምት፣ የቧለሌ ትርክት፣ የቧለሌ ገድል ሀገሪቱን እንደ ኮሶትል ተጣብቷት አገግቦ በሚያገረሽ ሳጥን ውስጥ ድሏን ቆልፎታል። ዶሮ ማታ እያል የማታ እንጀራ ለመብላት የተስፈኛው ሆዳችን ቢጮህም በታሪካችን የተጣባን ኮሶ እንቧለሌ ያዞረናል። በነገራችን ላይ ይህ የአዙሪት ጨዋታ በፖለቲካችን ላይ ብቻ የተንጠለጠለ አይደለም። በየትኛው ማህበራዊ ህይወታችን ጥግ ካልያዝህ መሃል ሜዳ ላይ መቆም አይቻልም። የመንግስት ሰራተኛ ስትሆን ከምንም ከማንም በነፃ መሃል መንገድ ላይ ቆማለሁ ብትል በአፈጻጸም ተገምግመህ ጥግህን ትይዛለህ። ነጋዴ ብትሆን ከንግድ ቦታ ቀጥሎ ያለው ነጋዴ
አንተ አንድ ስትከስር እርሱ አንድ የሚያተርፍ ስለሚመስለው በአንተ ኪሳራ ላይ ትርፉን ያወራርዳል። ኑሯችን የተመሰረተው አንዱን ጥሎ ሌላውን በማንሳት መርህ ነው። በጋራ ማሸነፍ፣ ጅማሮን ማስቀጠል የሚል መርህ ከስርዓተ ማህበራችን ተፍቋል። የመሃል መንገደኞች ንጹህ ዜግነት የላቸውም። ተገፍተውም ቢሆን የብሔር ካርድ አሊያም ስርዓቱን መደገፋቸውን የሚገልጽ መታወቂያ መምዘዝ አለባቸው። ሀገራችን የተገነባችው በጥላቻ ነው። በጥላቻ በተገነባች ሀገር ውስጥ የጠላት ወዳጅ ነው የሚለው ብሂል ግዛቱ ሰፊ ነው። ደርግ ጃንሆይን ስለጣለ መስከረም 2ን እየጨፈረ ድሉን በማሽቆጥቆጥ በአዲስ ዓመት ማግስት አከበረ። ኢህአዲግ ከደርግ ጋር የእርስ በርስ ጦርነት ወይም ሲቪል ዋር አካሂዶ ያሸነፈበትን ግንቦት 20ን ታላቅ የድል በዓል አድርጎ ይቆጥረዋል። በእውኑ የደርግ ወታደሮች ዜግነታቸው የት ነው? ያሸነፉትም ሁለቱም በኩል ርቀት ወገኖቻችን ናቸው። የሁለቱም ጎራ ኢትዮጵያውያን ናቸው። ታዲያ በአንዱ መቃብር ላይ ሌላው እንዴት የሰርግ ዳስ ጥሎ ይጨፍራል? ደርግስ የጃንሆይን ደጋፊዎች ገድሎ ድሉን ማክበር የጃንሆይን ደጋፊዎች አላስቆጣም ነበር ወይ? ይህም የዜሮ ድምር የፖለቲካ ጨዋታ እምቧሌላዊ መስመር ነው። የመሃል መንገዱን የመረጡ የሰው ልጆች ሁሉ የካቲት 23 የነጻነት ማሳያ የሆነውን የአድዋን በዓል ያከብራሉ። የካቲት 12 የሰማዕታት ቀን ይዘከራል። የአርበኞችን ቀን ያወድሳሉ። እርግጥ የመሃል መንገደኞች መዳረሻ በዘመን ግርዶሽ አይጠፋም። ከመሃል መንገደኞች ጠርዝና ጠርዝ ላይ ያሉት ግን መንገዳቸው ሩቅ አያደርስም። ግንቦት 20 በኢህአዴግ የድል ቀን እንደሆነ ሁሉ ሌላ ስርዓት ሲመጣ የሐዘን ቀን ሆኖ መታወጁ አይቀርም። ምክንያቱም ያጨዋወቱ ባህሪ ነው። ኢትዮጵያ እንደ ሳሊው ፍላጎትና የምናብ ምጥቀት በየስርዓቱ የምትቀረጽ የምድር ላይ ስዕል ናት። ለዚህ ሁሉ መነሻው ተቋማዊ ስርዓት አለመኖሩ ነው። የጠበቀ ተቋማዊ ሰንሰለት ስላልተገነባ በሁለት ኃላፊዎች ተቃርኖ ብቻ ሀገር ልትታመስ ትችላለች። ግዙፍ ሀገራዊ አጀንዳዎች በየውስኪ ቤቶች በቡድን፣ በጎጥ፣ በሃይማኖት፣ በጥቅም በተሳሰሩ ውስኖች ተቀርጸው ይጸድቃሉ። ተቋማት በበሸታ ቤቶች የረቀቀውን አጀንዳ አስፈጻሚ መሳይ ሮቦቶች ሆነዋል። አሜሪካ ከ200 ዓመት በላይ የዘለቀ ተቋማዊ ስርዓት ስላላት የመሪዎቿ መቀያየር የአሜሪካን መልክ አያጠይመው፣ አያቀላው። አሜሪካን የሚመሯት ፕሬዝዳንቶቿ ሳይሆኑ ተቋሞቿ ናቸው። ወታደሩ ሚናው የገዢውን መንግስት ስልጣን ማራዘም ሳይሆን ሀገርን መጠበቅ ነው። የፍትህ ተቋሙ ስራው ፍትህን መጠበቅ እንጂ ከገዢው መንግስት በተቃራኒ የቆሙትን መቅጣት አይደለም። ክሊንተን ወረደ፣ ትራምፕ የአሜሪካ መንግስት ተቋማት ትኩረታቸው ሀገር ነው። ተቋማት ኃላፊዎችን ይመራሉ እንጂ ኃላፊዎች ተቋሙን ታንቶ ጅግራ ብለው ጉዞ ያለማመዱ። የኛ ሀገር ተቋማት ግን የየስርዓቱ ዘበኛ ናቸው። ወታደሩም ሆነ ፖሊሱ ከተማ ገብቶ መንግስትን የተቹትን አፈላልጎ ይመታል። ፍርድ ቤቱም ለስርዓቱ ወግኖ ይፈርዳል። በዚህ ወቅት ሀገሪቱ የስርዓቱን ስዕል ሙሉ ለሙሉ ትይዝና የመጣችበት መንገድ ሁሉ ይዘጋል። ወደፊት የሚመጣውም በጥላቻ ሰክሮ በብቀላ ስለሚሆን ይህንን ተቋማዊ ስርዓት ያፈርሳል። ያው አፍርሶ መስራት ይቀጥላል። ህይወትም ስንዝር ላትጓዝ ባለችበትም ቧለሌ ትነጥራለች። ነፃ ተቋማት እስካልተፈጠሩ ድረስ የመሃል መንገደኞች ገፊያቸው ይበዛል። ሀገርም የነበረችበትን እየረገጠች ጨዋታውን ሁሉ ዜሮ ላይ ተዘውረዋለች። ታሪኩ የጥላቻ ሆኖ ይቀረጻል። ከመንገዱ ዳር የቆሙ ተጓዦችም የመሃሎቹን በመገፍተር መሃሉ ባዶ የሆነ ሀገር እንዲፈጠር ያደርጋሉ። መሃል የሌለው ሀገር ደግሞ መቆም አይችልም። እኛ እኮ በአንደኛው ጽንፍ የማትጎተት ማንም የኔ ብቻ የማይላት መሃል ላይ ያለች የሁላችንም የሆነች የጋራ ዋና ከተማ እንኳን የለንም። ኢትዮጵያ እንደ ሀገር እንድትቆም የአማራውና የኦሮሞ ስምምነት ፖለቲካችንን ከግማሽ በላይ ይጨርሰዋል። ከሀገሪቱ ህዝብ ከፍተኛውን ቁጥር የሚሸፍኑት እነዚህ ግዙፍ ብሔሮች በመሃሉ መንገድ ከተጓዙ ሀገር መሃል ይኖራታል። ነገር ግን ሁለቱም ዳግማዊ ምኒልክን ሀገር መስራችና አፍራሽ አድርገው ሹመው የታሪክ አረዳዳቸው ድምር ዜሮ ስለሚሆንባቸው ወደ መሃሉ መንገድ መቅረብ ተስኗቸዋል። አማራ ጠል ሆኖ በተሳሳተ መሰረት ላይ ተተክሎ በበቀለው የዘውጌ ብሔርተኝነት ሁለቱ ብሔሮች በመሃለኛው መንገድ እንዳይገናኙ መጋረጃ አስቀምጧል። ሁለቱ ብሔሮች ከሚያለያያቸው የሚያገናኛቸው ቢበዛም በፕሮፓጋንዳ የግንኙነት አዳራሻቸው ተዘግቷል። ከ1960ዎቹ ጀምሮ የተጠነሰሰው ብሔርተኝነት ምንጩ ርዕዮተ ዓለማዊ ሳይሆን አማራ ተጭኖኛል በሚል ትርክት የተጎነጎነ ነው። ብዙ የብሔር ፓርቲዎች ደርግን በህብረተሰባዊነቱ
አልሞገቱትም። ሲታገሉም የበረሃ ላይ ርዕዮተ ዓለማቸው እንደ ደርግ ማርክሳዊ ነበረ። አሜሪካ የሩሲያ ማርክሳዊነትን ስታሽመደምደው ዓለም ቅርጹን ሲቀይር የብሔር ፓርቲዎችም አሜሪካ ሰራሽ ሆነው መጡ። አማራውም እንደቀደመው የመሃሉን መንገድ ይዞ ቀጠለ። ግን ራሱን ከወጀቡ ለማዳን የራሱን ዳር ይዞ መቆም ወቅቱ ያስገድደዋል። ብሔሮች ዳር ሆነው ሀገርን መሃል ማድረግም ሌላኛው ሳይንሳዊ አማራጭ መሆን አለበት። ታሪክ በፕሮፓጋንዳ ከተመነዘረ በሰው ልቦና ላይ የሚያሳድረው ተጽዕኖ ቀላል አይደለም። ዓለም የፕሮፓጋንዳ ውጤት ናት። የካቶሊክ ቤተክርስቲያን በፕሮፓጋንዳ ከዓለም ሕዝብ 1.2 ቢሊዮን የእምነቱ አካል አድርጋለች። እንደ እምነት ፕሮፓጋንዳ ስብከት ማለት ነው። ከሃይማኖት የወጣው ፕሮፓጋንዳ በፖለቲካው ዘርፍም በጆሴፍ ጎብልስ አማካኝነት የአዶልፍ ሂትለርን ርዕዮት ጀርመናውያን እንዲቀበሉ በማድረግ አይሁዳውያንን እንዲጠሉ አድርጓል። የጆሴፍ ጎብልስ ፕሮፓጋንዳ 6 ሚሊዮን አይሁዳውያንን እንዲያልቁ ለነዲዱ ፖለቲካ ቤንዚን ሆኗል። ፕሮፓጋንዳ ጭንቅላት ላይ የሚሰራ ህንፃ ስለሆነ በቶሎ አይፈርስም። እንግሊዝ በ19ኛው መቶ ክፍለ ዘመን ከ10 ሚሊዮን የማይበልጥ ህዝብ ይዛ በግዛት የፀሐይ አትጠልቅም ብላ እየሸለለች ዓለምን ተቆጣጠረችው። በወቅቱ እንግሊዝ በጦር ከረታቸው ይልቅ በፕሮፓጋንዳ ያርበተበተችው ይበልጥ ነበር። ይሄው ዛሬ ትንሿ የእንግሊዝ ቋንቋ የዓለም አንደበት ሆኗል። የሸዋ አማሮች ነገስታት ዝናቸው ጣሪያ ሲነካ አውሮፓውያን ካህኑ ዮሐንስ ወይም ፕሪስተር ጆን የሚባል ሃይማኖታዊ ንጉስ መጥቶ ከአረባውያን ወረራ ነፃ ያወጣናል ብለው ተስፋ ያደርጉ ነበር። በዚህም ጠላቶቻቸውን አስፈራርተዋል። በፕሮፓጋንዳቸው ጠላትን መክተዋል። በመካከለኛው ዘመን ኢትዮጵያ ውስጥ እንደነገሰ ይነገርለት በነበረው ክርስቲያናዊ ንጉስ በካህኑ ዮሐንስ ተጽዕኖ ውስጥ የገቡት ፈረንሳይና ጣሊያን በኢትዮጵያ ኤምባሲ ለመክፈታቸው አነሳሽ ምክንያት ሆኗል። ማን እንደሆነ እንኳን በግልጽ የማይታወቀው ካህኑ ዮሐንስ በአውሮፓውያን ዘንድ ከሀገሪቱ በላይ ይታወቃል። ዓለም ውሃ ልኳን የገነባችው በቃላት ወይም በፕሮፓጋንዳ መሰረት ላይ ነው። በእርግጥ መጽሐፍ ቅዱስም መጀመሪያ ቃል ነበር ነው የሚል። ቃል ከፍጥረት ይቀድማል። ዓለም የቃል ገጸ በረከት ናት። ታሪካችን የፖለቲካ ማሟያ መሆኑ የደረቅ ፕሮፓጋንዳ ተጠቂ አድርጎታል። ረጅም ቁመናው ላይ እከክ ሆኖ ፊቱን አብልዞታል። የትውልዱ ጭንቅላትም ፕሮፓጋንዳውን ተመግቦ ስላደገ ወደ መሃሉ ጎዳና ገብቶ ለመጫወት ወኔው ዝሎበታል። እናም የመሃል መንገዱ ክፉኛ ዳዋ እየዋጠው ነው። በመንገዱ ግራና ቀኝ ጫፍ ይዘው እንደ ቅዳሜ ገበያተኛ የሚተሙ መንገደኞች በመሃሉ መንገድ ካልተገናኙ ዳራቸውን መሃል ማድረጋቸው አይቀርም። አድማጮች፣ የመጨረሻው ክፍል በዚህ አበቃ። በሌላ መጽሐፍ ትረካ እስክንገናኝ ሰላም ቆዩ።